ማን ነው? እርዳኝ እባክህ። ምንድን ነው? ምን ሆነሽ ነው? እባክህን እርዳኝ እኔ ወንድም እባክህን። አጥፋው። ራኬብ ይህን ጨለማ እንድትላመደው ፈልጋለሁ። ከዛሬ በኋላ ህይወትን ጨለማ አድርገዋለሁ። ራኬብ አዎ፣ ከሰራችሁ በደል በላይ ቀጥታ ህይወቷን ገሃነም ያረክባት ራኬብ ነኝ። አለሽ ግን አለው። ብዙ ጊዜ ራሴን ለመግደል አስቤ አንድ ነገር ያስቆመኛል። ምክንያቱም ምን እንደሆነ ታውቃለህ? ያንተ በህይወት መኖር። እኔ አንቺን ያልተገባ ነገር አላደረኩሽ። የገዛ አልጋዬ ላይ ከገዛ ጓደኛዬ ጋር ተኝተሽ ነው ያገኘሁሽ። ሁለታችንም ላይ ተኩሰህ ጎን ለጎን አብሬው እንደሆንኩኝ ብታሰናበተን ይሻል ነበር። አንተ ግን ምን አደረግ? በሩን በሰፊው ከፍተህ በይቅርታ ተውከን። ከዛ በኋላ ጤነኛ ሆኜ አላውቅም። ቀድሞውኑ ለፍቅር ብዬ ሳይሆን ለገንዘብ ነበር የቀረብኩት። ያቺ ቀን አንተና ገንዘብህን አሳጣችኝ እና እጠላታለሁ። ከዛ በኋላ ጭንቅላቴን ልቋቋመው በማልችለው ስሜት ይጨናነቃል። ህይወቴ ጨለማ ሆነ። እግሬን ባነሳም ወዴት እንደምሄድ አላውቅም። ይሄ ሁሉ የሆነው በአንተ ምክንያት ነው። በእኔ ምክንያት? አዎ በአንተ ምክንያት። ከምትምረኝ ብትገለኝ ሰላም ሆን ነበር። ከመቼ ወዲያ ነው መግደል ፍትህ ነው? እኔ ስለ መግደል ታሪካዊ አመጣጥ ላስረዳህ አይደለም የመጣሁት። ጭንቅላትህን ልበሳሳልህ እንጂ። ከ2 ሰዓት በኋላ በረራ አለብኝ። አንተን ደግሞ ቀጥታ ወደ ኤርፖርት ሄዳለሁ። ከ2 ቀን በኋላ ወይንም ነገውኑ ያንተን ሞት ሰማና ወደዚሁ እመለሳለሁ። አልቅሼ አንተንና ይቅርታን እቀብራለሁ። ያጣሁትን ሰላምና ሀብት አገኛለሁ። እንዴት ነው እቅዴ? እንከን አልባ ነው አይደል? ራኬብ በህይወትሽ ትልቅ ስህተት እንዳሰብሽ። ዝጋ ዝግ ምንድን ነው የማደርገው? ምንድን ነው የምሆነው? ምን ፖሊስ ጋር ልደውል? ምን ልላቸው? የቀድሞ ባለቤቴ ሞታለች ስላቸው ነው? መተውስ ከፖሊስ አካላት ጋር ስለምትሰራ እናመሰግናለን፣ በእውነቱ የሰጠን ጥቆማ ወሳኝ ነው እንዲሉ ነው? ወይስ እስኪጣራ እዛ የበሰበሰ እስር ቤት ውስጥ ያስሩኛል? ወይም ምንም ጥርጥር የለውም የሞተችው ቤቴ ነው፣ የገደልኳት እኔ ነኝ። ከዚህ በላይ ለአንድ ምስኪን ሲባል ከዚህ የዘለለ ምርመራ ሊደረግለት አይችልም። በቃ አታሰራም፣ እበሰብሳታለሁ። ወይም ምን ላድርግ? ሬሳ ታቅፌ እስከመቼ ይችላለሁ? ዳንኤል አለቀልህ።
በቃ ዘብጥያ መውረድ ነው። ምን አገባኝ? እኔ ጫፏን አልለኳትም። በራሷ ነው ተጋጭታ የሞተችው። እንዲሁም ከወራት በኋላ ቤት የተገኘችው ልትገለኝ ነው እላለሁ። በቃ ይሄ ነው እውነታው። አይሆንም። በገዛ እጄ እጄን አልሰጣችሁም። ያስቡኛል። ማን ነው? ምንድን ነው? ምን ሆነሽ ነው? እባክህን እርዳኝ፣ እኔ ወንድም እባክህን። ምን እያደረክ ነው? እንድረዳሽ አትፈልጊም? ለምን? ምርጫ የለሽም። አይዞሽ፣ በጣም ይቅርታ። ለነገሩ አንቺ ምን አለብሽ? ለሽ ብለሻል። እኔ ነኝ እንጂ ሶሪ ሳ ምንድን ነው የማወራው? አንቺ ልጅ አንቺ ምን እያደረክ ነው? እየዘፈንኩልሽ። ማለቴ ለምንድን ነው የነካኸኝ? አንተም ሴትዮ ነክቷል፣ ተነሽ ሂጂ ብዬ ልቀሰቅስሽ ነው የነካሁሽ። እኔ ደግሞ እኮ እንደ ሰዎቹ። በይ ተነሽ አሁን። ወዴት? እኔ ምን አቅልሻለሁ? ወደ ቤትሽ ሂጂ። ምንድን ነው? የትም እኮ የሚሄድበት የለኝም። ማለት የሚሄድበት የለኝም ማለት ምን ማለት ነው? ማለትማ የሚሄድበት የትም ቤት የለኝም ማለት ነው። እና ካላስቸገርኩ ምን እዚህ ልቆይ ልትይ ነው? እንዳታስቢው፣ በጭራሽ አይሆንም። ታዲያ የት ብዬ እሄዳለሁ ወንድሜ? እኔ ምን አቅልሻለሁ? ወደ ፈለግሽበት ሂጂ። አታዝንልኝም? የት አቅሻለሁ? እና ባዝንልሽ ራሴን ለአንቺ ስል መቀመቅ ውስጥ መወርድ መስልሻለሁ? የምን ራስን መቀመቅ? ሴትዮ ምንድን ነው የምታስወራኝ? አቤት። በይ ተነሽ፣ በቃ ተነሽ። እንጂ አልበዛም እንጂ? ምንድን ነው ጣጣ የገባሁት ዛሬ? ምንድን ነው ያልሽው? አዋረዱኝ። አልገባኝም። የኔን ህመምና የኔን መከራ ማንም ሰው ሊገባው አይችልም። ማንም ህመሜን ሊታመምልኝ አይችልም። እንዲሁ በቃ እያልኩ ነው የምኖረው። ይኸውልሽ አንቺ እኮ ልክ ልትሆኚ ትችያለሽ፣ ግን በዚህ ሰዓት እኔም የራሴ በጣም ብዙ ችግርና ጭንቀት አለብኝ። በዚህ ሰዓት እኔ አንቺን ጭንቀት ልሸከምልሽ አልችልም። እኔ አንቺን ልልልሽ አልችልም። መልካምነት እኮ ለራስ ለራስ ምን መልሶ ይከፍልሃል ወንድሜ። ምንድን ነው የሚከፍለኝ? ሞት ነው የሚከፍለኝ? የራሴን ጥይት ነው የሚከፍለኝ? እንደውም በመልካምነት ምንም ማትረፈው ነገር የለም። ምንም። ይቅርታ፣ ስሜታዊ ላድርግ ፈልጌ አይደለም፣ እንድትረዳኝ ብቻ ስለፈለኩኝ ነው። ምንድን ነው የምረዳሽ? ግንባሬ ላይ ኤንጂኦ የሚል ጽሑፍ ጽፎብኛል እንዴ? አታብላኝ፣ አታጠጣኝ። እኔ ምንም የምፈልገው ነገር የለም። ለምን የውሻ ቤት አይሆንም? ትንሽዬ መጠጊያ ብቻ ስጠኝ። ቆይ ከምንድን ነው የምትሸሺው? ከመጥፎ ዕድል። እና የኔ ቤት የፍርድ ቀን መርከብ ነው ያልሽ ማን ነው? ጤነኛ እና የምጠጋበት ሰው ቢኖረኝ አንተን የማስቸግርክ ይመስላል? ቆይ ለምን መጎዳት አይታየህም? ለምን ብቻዬን መሆኔን አትመለከትም? ለምን መሰበሬን አታይም? እናንተ ናችሁ ያቆሰላችሁ። መልሳችሁ እንድታስጠልሉኝ የወደኩትም እናንተ በር ላይ ነው። ያቆሰለኝ እጅ እንዲያክመኝ ፈልጌ የመጣው እንዳይመስልህ። እድልና ማጣት ነው እናንተ በር ላይ ይጣለኝ። ቆይ ስለምን ቁስል ነው የምታወሪው? እኔ ከዚህ በላይ ምንም ልልህ አልችልም።
ከጨከንክብኝ ልብ ድንጋይ ከሆነ ልክ እንደነሱ አትተቅጣለኝ። መጣል፣ መከዳት፣ መጎዳት ለእኔ ብርቅ አይደለም። ሬሴን እየጎተትኩ ሰድና ስትፈልግ ቆሻሻ ገንዳው ስትፈልግ ቱቦ ውስጥ ጣለኝ። እሺ እንደው ምን አይነት መከራ ውስጥ ነው የገባሁት? አላስቸግርህም እኮ ያን ያህል። አልገባሽም እኮ ማነሽ? ሄራን። ይኸውልሽ ሄራን፣ ትላንትና ማታ እዚህ ቤት ውስጥ በጣም ብዙ ነገር ተፈጥሯል። ትላንት ማታ ምን? ቆይ ለምን አትጅልኝም? እኔ በቃ በሰላም ኑሮ ልኑርበት። ችግሩ እኔ ብቻ ነኝ? ቆይ ምን ያክል ቢጠላኝ ነው እንደዚህ የሚጮኸው? ቆይ ምን እያደረግኩ ነው? ለምን እችን ልጅ መንቅሬ ሬሳዋን አልቀረው? በቃ ቀላል ነገር እኮ ነው። ባልተገባ ስህተት ምክንያት የወደቀ ሬሳ ቁም ሳጥን ውስጥ አለ እና ልቀብረው ስለሆነ እባክሽን ውጪልኝ እንድናት እችላለሁ? መቼም ሬሳ ታቀፈ ኑር ብላ ትፈርድብኛለች ብዬ አላስብም። አንቺ እንደዚህ ደህና ከሆንሽ ተነስተሽ ወደ ቤትሽ አትሄጂም እንዴ? የሆነ ነገር የሆንክ መስሎኝ ደንግጬ ነው። ለምንድን ነው የምትደነግጪው? ሰው ስለሆንኩ ነው የምደነግጠው፣ ልቤ ስለሚመታ። ኧረ እባክሽ ደነገጥሽ? ቆይ አንተ ተሽሎኝ ከዚህ እንዴት አትፈልግም? እኔ እኮ የማስታመም ግዴታ የለብኝም። ተሽሎኝ እኮ ከዚህ ከሄድኩኝ አይኔን አታየውም። በይ ተነሽ። እሺ አይዞሽ። ምን አይነት ዕዳ ውስጥ እኮ እንደገባሁ። ሄሎ ቦስ፣ እንዴት ነህ? በሰላም ነው? ምን ነው? ናትህን አይተኸዋል? አዎ አይቼዋለሁ። 3 ሰዓት ይላል። ምን ነው? ሰውዬ አብደሃል እንዴ? ቢሮ አልመጣህም? የት እንዳለህ እንዳስታውስ ትፈልጋለህ እንዴ? አልመጣም። ለምን እንዴ? ለምን ትለኛለህ? አልመጣማ፣ በቃ አይመቸኝም። ከማን ጋር እያወራህ እንደሆነ ታውቃለህ? አለቃህ እኮ ነኝ። አውቃለሁ። ምናልባት እንደ ስራ ሰዓቱ ማን መሆኔን ረስተኸው ከሆነ ብዬ ነው። አልረሳሁትም። ግዴ ለማንተ አትጨነቅ። የሆነ ነገርማ ተፈጥሯል። እኔ የምልህ ጎረቤቶችንም ደሞዝ ትከፍላችኋለህ እንዴ? ምን ማለት ነው ይሄ ደግሞ? የሆነ ነገር ተፈጥሯል አልከኝ እኮ። እነሱ ካልነገሩ ሌላ ማን ይነግራል? ምን አለ እንደዚህ አይነት ነገር መፈጠሩን ከሚያወሩ ደስታዬን፣ ስኬቴን፣ መፈንጠዜን ቢያወሩልህ። ለነገሩ አንተ መስማት የምትችለው ክፉ ክፉን ነው። ዳንኤል። አቤት ቦስ። ደህና ነህ? አይደለሁም። እነሱ እያሉ ምን ደህና ሆናለሁ እኔ? እኔ ከማንም ምንም የሰማሁት ነገር የለም። ደህና ከሆንክና ምንም ካልተፈጠረ አሁኑን ወደ ቢሮ ና። የምልህ ገብቶሃል አይደል? አዎ ገብቶኛል፣ ግን አልገባም። ለምንድን ነው የማትገባው? ሪፖርቱን ማዘጋጀት አለብህ። ከነገ ወዲያ ከውጭ እንግዶች ይመጡብናል ተባብለን አምሽተን ሰርተናል ነበር። ሳልችልስ? እንደዚህማ ጉዳት ስራ። ይህን ስራ ካጣው ዘር ማንዘርህን ነው የማሳጣ። የምልህ ገብቶሃል አይደል? ዘር ማንዘር የለኝማ ቦስ። አረ በፈጠረህ አንተ ሰው። ሪፖርቱን ለማዘጋጀት እኮ የግድ ቢሮ መግባት አይጠበቅብኝም። እዚሁ ቤት ጨርሼ ኢሜል አደርግልሃለሁ። ልመንህ? ካልሆነ ራስ ስራው በቃ። እንዴ እኔ ለራሴ እዚህ ሬሳ ሄሎ፣ እኔ ለራሴ በድካም ሬሳ ሆኛለሁ። ይህን ሪፖርት እንደጨረስክ የፈለግከውን ያህል ቀን ታርፋለህ። እሺ ቦስ፣ እንደጨረስኩኝ እልክልሃለሁ። አደራ ዳን። እሺ አልኩህ እኮ እሺ። ምንድን ነው የምታፈጪው? ለምን ስራ አትሄድም? ማለት እንዴት ነው ስራ የምሄደው? ሌላ ጊዜ እንደምትሄደው ነው። አንቺ እዚህ ቤት ውስጥ እያለሽ ምነው ትሰርቀኛለሽ ብለህ አስብክ እንዴ? ምን ነው ልትሰርቀኝ አስበሻል እንዴ? አይ
እውነቴን ነው። ለምን ቢሮ ሄደህ አትሰራም? ቆይ አንቺ ሴትዮ ምንድን ነው ሀሳብሽ? እንዴት ተይኝ በቃ። ይቅርታ በቃ ተረጋግተህ ስራ። በህይወት እያለሽ እስኪ በቃሽ አስጨነቀሽኛል። ሞተሽም የምታሳድሽ ለምንድን ነው ማትተኝ? ምንም የቀረ ነገር የለሽም። ትናንትም በቁምሽ አሰሚኝ፣ ሞተሽ ወድቀሽም አትሰሚኝ። ይቅርታ በጣም ግን አስቸገርኩ አይደል? አይ ለትንሽ ጊዜ ነው። እሺ ችግር የለውም። ትንሽ እስኪሻልሽ ድረስ ካልተነዛንሽ ጥያቄ ማታበዥ ከሆነ መቆየት ትችላለሽ። የእውነትህን ነው? አዎ አየሽ አይደለ? ገና ከሆኑ አንዱን ህግ አፈረሽ። ምን አደረኩኝ? እሺ አንቺ አምሻል እንዴ? እንዳትቀሸቀሽ ብዬሻል ነበር። ቆይ እዚህ ምን ታደርጊያለሽ እንዴ? ምን ሆነክ ነው? ምን አደረኩኝ? ቆይ ምን አደረኩኝ ትላለች እንዴ? እዚህ ክፍል ምን ልታደርጊ ገባሽ? እዚህ ቤት አምለክ እስካስገባኝ ድረስ ለምንድን ነው የማትከኝ? እኔ አምኜ አላስገባሁሽም፣ ልረዳሽ ነው ያስገባሁሽ። ቆይ እዚህስ ምንድን ነው የቀበርከው? ነይ ውጪ። ተሸክሜ ያስገብቻት እንዴትም ቢሆን ትሪት አድርጌ ኖሬያታለሁ። ግን አሁንም እዚህ ቤት ውስጥ ተዘፍዝፋለች። እንዴ ኤሬሳን የሚያክል ነገር ታቅፌች ልጅ እዚህ ቤት ውስጥ እንድትቆይ ያደረጉበት ምክንያት ምንድን ነው? እንድትሞች ሳይሆን ልብ ገዝተሽ እውነተኛና ጠንካራ ሴት ሆነሽ በራስሽ በወደድሽው መንገድ እንድትኖሪ ነበር የምፈልገው። አንቺ ግን ባልተገባ መንገድ ሄድሽ። ያልተፈለገ ትርፍ የሌለው ሞትን መረጥሽ። እቺ ሄራን የሚሏት ደግሞ ምኗ እንደሆነች አይገባኝም። ቤቴ መሰስ ብላ ገብታ ውጪ ስላት እጅግሬን ትላለች። ቆይ እኔስ ምንድን ነው ያስፈራኝ? ለምንድን ነው አውጥቼ ልጥላት አቅም ያጣሁት? ለምን ደግ ስለሆንኩ ባይሉኝ ተሆንም በቁንጅናዋ ምክንያት በዛ ምክንያቱ መድፈር ያቃተኝ? እስከ መቼ ነው ልታገሳት የምችለው? እስከ መቼ?
የት አባቱ ሄደች ደግሞ? ሄራን ወይኔ ጉዴ! እቺ በሽተኛ ሄዳ ሁሉን ነገር ተናግራለች ማለት ነው። አንቺ ሄራን! አንቺ ሄራን! ሄራን! ዳንዬ ትላለች። ስምሽን ቄስ ይጥራው። አንቺ ባትኖሪ የራኬብ ሬሳ ቀብሬ ሰላሜን አግኝቼ ነበር። ይኸው በአንቺ ምክንያት ግን የበሰበሰ የሬሳ ታቀብል። ስምሽን ቄስ ይጥራው ዳኒ ትላለች። እንዴ ደግሞ ማን ነው የመጣው? ፖሊስ? ወይኔ ጉዴ! በቃ ሁሉም ድብብቆሽ አበቃለት ማለት ነው። እኔ ንጹህ ሰው ነው። ቆይ ግን ለምንድን ነው ፖሊስ የምትፈራው? እሱም አይነገር ጠባሳ ነው። መጥፎ ሰው እንዳልሆንኩ እኮ አውቃለሁ። ስትታይም ደግሞ እንደዛ አትመስልም። ለምንድን ነው እንደዚህ የምትረባበሸው? የሆንከው ነገር አለ? ምንም አልሆንኩም። ሌላ ጊዜ እነግርሻለሁ። እባክህ ንገረኝ። አሁን ልነግርሽ አልችልም። ቻል አድርጊው። አንድ ነገርማ ማድረግ አለብኝ። አዎ ግዴታ የሆነ ነገር ማድረግ አለብኝ። ምን ሆንክ ዳን? ሴት ልጅ ነሽ፣ ግን እስካሁን ውሃ እንኳን ሲነካሽ አላየሁም። ምን ማለት ነው? አይታወቅሽም እንዴ? ምኑ? የቅድሙ ሽታ የተነሳው ከየት ይመስልሻል? የሬሳውን ቦታ አገኘኸው እንዴ? ሬሳ? የምን ሬሳ? ገለህ የደበቅከው ነው። ማ? እኔ? ምን? ስቀልድ ነው። ምንድነው ስቀልድ ነው ማለት? ያየሽው ወይም የሰማሽው ነገር አለ? እስካሁን አላገኘውም። ከዚህ በኋላ ግን ማየቴ ወይም ማግኘት አይቀርም። ምንድነው የምታውቂው? የአይጡን ሬሳ ነው። እና እንደዛ አትይም እንዴ? ታዲያ አንተ ምን መስሎክ ነው? እኔ እንጃ። ብቻ አንቺ ማትይው ነገር የለ። ለማንኛውም የሽታውን ምንጭ አውቄዋለሁ። የት ነው? ብብትሽ ነው። ታጠቢ። ላፈግም አፍንጫ ዝለተል አይደል የሚባለው? ግድ የለሽም አትሳቀቂ። ውሃ ማያጥበውና ማያጸዳው ነገር። ይቅርታ፣ ያንተን ስድብ ግን ምንም ያጸዳው ነገር የለም። ግን በውሃ ሊጠራ አይችልም። በጣም ይቅርታ። እኔ እንግዲህ ሁሉ ነገር ፊት ለፊት ነው የምናገረው። ሀቅ ሀቋንና እንቅጭ ግጯን ነው የምናገረው። ታጠቢ። እዚህ ክፍል ምን ልታደርጊ ነበር የገባሽው? ተናገሪ። ሬሳውን የት ነው ያደረግሽው? ሬሳ? ሄራን፣ ሌላ ነገር ከመፈጠሩ በፊት ተናገሪ። ሬሳውን የት ነው ያደረግሽው? የምን ሬሳ ነው? የምን ሬሳ ነው? ሄራን፣ አትቀልጂ። ሬሳ?
አንቺ ሄራን፣ ይሄ ማስመሰልሽን ተይ። አይዞሽ፣ እኔ አንቺ ምንም የማድረግ ዓላማ የለኝም። በጣም ይቅርታ፣ ማድረግ ያለብኝ ነገር ግራ ስለገባኝ ነው። ታውቃለህ እንጂ ባታውቅ ኖሮ። ሂራን፣ እዛ ቁም ሳጥን ውስጥ አሁንም ወደ ላይ እንዲለኝ ትፈልጋለህ? የቀረኝ እኮ ሞቴ ነው። ምን አለበት አሁን እንኳን ብትረጂ። ምንድን ነው የምረዳ? ሬሳውን የት ነው ያደረግሽው? እኔ ከአንቺ ምንም ነገር አልፈልግም። የምፈልገው አንድ ነገር ብቻ ነው። የራኬብን ሬሳ ከዛ ውስጥ አውጥተሽ የት እንዳደረግሽው ንገሪኝ። በቃሽ፣ ይሄ ማስመሰልሽን ተይ። እኔ ምንም የማውቀው ነገር የለም። ስታስበው ሰው እንደገደልክና ሬሳ እንደደበክ ባቅ ኖሮ እዚሽ ቤት ውስጥ ለደቂቃ መቀመጥ ይመስልሃል? እኔ ማንንም አልገደልኩም። እና ሬሳውን ለምርመራ ነው ቁም ሳጥን ውስጥ የደበከው? ይኸውልሽ፣ ምን መሰለሽ እኔ ቆንጆ፣ እንዳትነካኝ። እኔ አልገደልኳትም። የዛን ቀን በረራ ነበረ እና በረራው ከመደረጉ በፊት ቀደም ብላ እዚህ መጣች። ማናት እሷ? ራኬብ። ራኬብ ማናት? ፍቅረኛ የነበረች። ልንጋባ ጥቂት ቀናቶች ብቻ ነበር የቀሩን። ብዙ ነገሮችን አዘገጃጅተን ነበር። ይህንንም ቤት የገዛሁት እሷን ለማግባት የወሰንኩ ቀን ነበር። ግን አንድ ቀን ከስራ ስመለስ የምወደውን አበባ ታቅፌ ስገባ ከገዛ ጓደኛዬ ጋር በሸኩኝ። ለእነሱ አፈርኩኝ። አበባውን ወለሉ ላይ ጥዬ ወንበር ስቤ አልጋው አጠገብ ተቀመጥኩ። ወንበር ስቤ? አዎ፣ እጄን ደረቴ ላይ አጣምሬ ቁጭ አልኩ። የማይታመን ነው። አዎ ልክ ነሽ። እኔ ራሱ መልሼ ሳስበው ለማመን ይከብደኛል። በሰዓቱ ምን እያደረግኩ እንደሆነ አላውቅም። ደንግጬ ይሁን ግራ ተጋብቼ ይሁን ነቅዬ ይሁን ምንም የማውቀው ነገር አልነበረም። ብቻ እጄን አጣምሬ የእነሱን ጉድ እየታዘብኩኝ ነበር። ቀና ብለው ፊቴን የማየት ድፍረት አልነበራቸውም። እንዳጎነበስኩኝ መኝታ ክፍሌ ለቀው ወጡ። እስከ ዛሬ ድረስ መኝታ ቤቴ የክህደት መንፈስ የወረረው ይመስለኛል። ከዛስ? ከዛማ ከብዙ ወራት በኋላ ልትገለኝ ወደዚህ ቤት መጣች። ለምን? ብትገለኝ ይሻለኝ ነበር። አንተ ግን እድሜ ዘመኔን በቁሜ ቀብረኸኛል፣ ይቅርታ ሰብሮኛል አለች። በቃ በቃ። እና እንዴት? ልትገለኝ ነበር። ታገልኳት። በመሀል የያዘችው ሽጉጥ ወድቆ ጠረጴዛው ስር ገባ። ከዛም ሽጉጡን ለማንሳት ስትወረወር የጠረጴዛው ጠርዝ መታት፣ ሞተች። እንጂ እኔ ገዳይ አይደለሁም። ታዲያ ለምን ለፖሊስ? በጭራሽ እንደዛ ላድርግ አልችልም። በጭራሽ እንዲያስሩ ሊፈቅድላችሁ አልችልም። እና እንዴት? ምርጫ አንድ ብቻ ነበር፣ እሱም እሷን አርቆ መቅበር። አለቀ በቃ። እሱንም አንቺ መተሽ አበላሸሽው። ይቅርታ ብለሽ አሁን ደግሞ ሬሳዋን ከተደበቀበት አውጥተሽ ሰወርሽው። የእናቴን ቀን ይስጠኝ፣ እኔ አላደረግኩትም። ታዲያ ሬሳው የት ሄደ? እኔ እንጃ። ይሄ ሬሳ እስኪገኝ ድረስ ከዚህ ውልፍት ማለት የለም። ደስ ይለኛል ማለት እኔ እዚህ ከአንተ ጋር መመጣው ነው የሚያስደስተኝ። ይሄ ሁሉ ነገር ካየሽ በኋላ እዚህ ቤት የመቆየት ሀሳብሽን አልቀየርሽም? ከዚህ ቤት እኮ የትም እንዳልሄድ አንተ አስጠንቅቀኸኛል። አሁን ግን ሀሳብ ቀይሬያለሁ። እና ልሂድ? ከፈለግሽ። አንተ የምትፈልገው ምንድን ነው? እንጃ። ማለት እዚህ ቤት ብትኖሪም ብትሄጂም ምን ስጋት ውስጥ ነኝ። እንዴ ቆይ ለምን? ብትጠቆሚብኝስ? በጭራሽ እኔ እንደዚህ አላደርግም። እኔም በጭራሽ አላምንሽ። እንድትሞት አልፈለግኩም ነበር። አንተ ምን ማድረግ ትችላለህ? ጥፋት እኮ አንተ አይደለም። በዛ ሰዓት እንዳትሞት ምን ማድረግ እንደነበረብኝ እንኳን አላውቅም ነበር። እባክህን አትጨናነቅ።
ሄሎ ቦስ። አንተ ጥጋበኛ፣ ለምን ስራ እንዳልገባህ አውቄያለሁ። እንኳን ይሄን ይቅርና የልብ ጠንካራ አለኛለሁ። እንዴ ቦስ? ለማንኛውም አሁኑኑ በር ላይ ወረቀት ይደርሳል። የምን ወረቀት? የፖሊስ መጥሪያ። ምን? የፖሊስ መጥሪያ ይደርሳል እያልከኝ እኮ ነው ቦስ። ምን እያደረክ ነው? የሽኝት ደብዳቤ እየላኩልህ ነው እንጂ የፖሊስ መጥሪያ አይደለም። እኔ አንድ ትልቅ ድርጅት ስራ አስኪያጅ መርማሪ ፖሊስ ወይ ኢንተርፖል አይደለም እኮ የፖሊስ መጥሪያ ስትል እንጂ እኔ የሽኝት ደብዳቤ ያለክል አላስደነግጥህም። እንዴ ለምን እደነግጣለሁ? ይሄ እኮ ያለን ፍጻሜ አይደለም። እና ደግሞ ያን ያህል የምደነቅበትም ምንም ምክንያት የለም። ድርጅቱ እኮ ይሄን አይደለም። የኔ አገልግሎት ሲያበቃ ወይም የሆነ ነገር ሲመስለው አውጥቶ እንደሚወረወረኝ እኮ አውቃለሁ። የማይመስል ነገር አትናገር። ምንድን ነው የማይመስል ነገር? ያለነው እኮ ኢትዮጵያ ውስጥ ነው። ከመቼ ጀምሮ ነው በጊዜ ሂደት አንድ ድርጅት የሰራተኞቹ የሚሆነው? አየህ አይደለ? መልስ የለህም። ሰራተኛው ላቡን ጠብ አድርጎ ካምፓኒውን ከፍ ያደርገዋል። አንድ ቀን ችግሮት ከስራው ቢቀር ትዕግስት የላችሁም። ደብዳቤ ጽፋችሁ በአንድ ቀን ታባሩታላችሁ። አንተ ልጅ ብሶት አለብህ። ሲቻልም በተለይ የሶስተኛው ዓለም ሰዎች ሲበዛ ስግብግቦች ናቸው። ከጉሮሮ በልተህ ተርበህ ታውቃለህ? እዚህ እኮ አብዛኛው ባለሀብት እንደዛ ነው፣ እያስተረፈ የሚረቡ እና አስፈላጊ ሲሆን የማይፈጸመውን ቃል መግባትና ትንሽ ጥርጣሬ ሲኖር የሽኝ ደብዳቤ መጻፍ በዚህኛው ዓለም በጣም የተለመደ ነው። እና ሁሌም ለምንም ነገር ዝግጁ ነኝ። እንደዚህ ልል ፈልጌ ነው። ምክንያቱም እኔ ከሌላ ብዙ የምጠብቅ ሰው አይደለም። በአጠቃላይ ሰዎች ናቸው። መቼም መላክ ይሆናሉ ብዬ አልጠብቅም። የዛሬው ጫን ያለው ነው። ይቅርታ ቦስ፣ እኔ ብዙ አልጠብቅምና ብዙም አልደነቅም። በባረርም በጸጋ ነው መቀበለው። እና አንተን አባረን ምን እንደሆነ ማለት አንተ እኮ የድርጅት ማግኘት ሰው ነህ። አንተ የለህም ማለት ነው። ድርጅቱ እኮ ካስቻሉ ማንኛውም ሰዎች አንተን ማለት ነው። የተናገርኩት ነገር እኮ ልክ ነው። እስከምን ልትታገሱኝ እንደምትችሉ አውቃለሁ። ሌላ ቀን ሳይሆን ዛሬ ይህን ነገር በመስማቴ በጣም አለኛለሁ። ይህ ምስጋና ንግግር ታደርጋለህ ብዬ ነበር የጠበቁት። ብታባሩኝ ራሱ እንኳን አባረራችሁን ብዬ ነው መጥቼ ማመሰግናችሁ። የላክልህ ደብዳቤ ሳይሆን ከዛሬ ጀምሮ የድርጅቱ ሚዲያ ዋና ስራ አስኪያጅ ሆነ የሚያበስር ደብዳቤ ነበር። ምን እኮ እኔ ዋና ስራ አስኪያጅ? ዳንኤል፣ ያንተን ደም ገና መጥነን አልጨረስንም እና ገና እንመጥነዋለን። ከነገ ጀምሮ ቢሮውን ትረከባለህ። እሺ አንተስ? እኔማ ጡረታ መውጫ የደረሰብህ እና ደህና ድሬስ ስራ ቦታ ስላበቃ ደብዳቤ ትልቅና ለድርጅቱ ምን ያህል አስፈላጊ ሰው እንደሆንክ ላስታውስ እወዳለሁ። ታገል ዳንኤል። እሺ ቦስ። ምንድን ነው? ድርጅቱ ዋና ጊዜያዊ ስራ አስኪያጅ አድርጎ ሾሞኛል። ደስ ይላል በጣም። አንድ ጥያቄ መጠየቅ ይፈቀድልኛል? እዚህ ቤት ውስጥ ሁለት ህግ አለ የለም እንዴ? አለ አለቃ። አንደኛው ምን ይላል? እዚህ ቤት ውስጥ መንቀዥቀዥና መጠየቅ ፈጽሞ የተከለከለ ነው። አሁን አንቺ ምን እያደረግሽ ነው? እየጠየቁ በእናንተ ማለግ አያስፈልግም። ቀጥይ። ለምንድን ነው እንደዚህ ፖሊስ የምትፈራው? እያስጨነቅኩ ከሆነ ተወው። ህፃን ልጅ ነበርኩኝ። እናቴ አራስ ነበረች። ቤታችን ውስጥ እኔና አባቴ፣ እናቴና እህቴ እና አንድ ሰራተኛችን ብቻ ነበር የምንኖረው። ቤተሰቦቼ በጣም ደስተኛ ነበሩ። ቤት ውስጥ የመጀመሪያ ልጅ መሆኔና ከረጅም ጊዜ በኋላ በመወለዴ አባቴ በጣም ነበር የሚወደኝ። እኔ በወጣውና በገባው ቁጥር እኔን ማቀፍና ሽኮኮ ማድረግ ብቻ ነበር ስራው። እኔም ሮጬ በአባቴ እቅፍ ውስጥ እንደመግባት የምናፍቀው ምንም ነገር አይናፍቀኝም ነበር። እና ምን ሆነ? እና አንድ ቀን እግሮቹ ላይ አስቀምጦ እየኮረኮረ ያስቀኝ ነበር። ድንገት ቤታችን ፖሊስ ገባ። ለምን? አባቴ በከፍተኛ የመንግስት መስሪያ ቤት ውስጥ ነበር የሚሰራው። እና ያ ብቻ ነው ቤታችሁን በፖሊስ ያስወረደው? የሙስና ወንጀልና የሀገር ክህደት ፈጽመዋል ብለው ከምወደው ከአባቴ እቅፍ ለዩ። ሶሪ በጣም። አይኖቹን አየኋቸው። እጅግ በጣም ተስፋ ቆርጦ ነበር። አለቀስኩኝ። ግን ማታ ላይ ሁሌ እንደሚያደርገው ብስኩት ምናምን ገዝቶ እንደሚመለስ አመንኩ። ግን ያን ቀን ነበር ለመጨረሻ ጊዜ አባቴን ያየሁት። አልተመለሰም። አላየሁትም ማለት? ማንም ሰው እንዳይጠይቀውና የዋስትና መብቱ እንዲታገድ መንግስት ከሚመድብለት ጠበቃ ውጪ
ማንም ሰው እንዳያናገረው፣ ማንም ጠበቃ እንዳያናገረው ተደረገ እና ከጥቂት ዓመታት በኋላ እዛው እስር ቤት ውስጥ ታሞ ሞተ አሉኝ። አሁን ላይ በሱ ስም ዝርዝር ውስጥ የተከሰሱ ሰዎች ምንም ጥፋት እንዳላጠፉና ነፃ እንደሆኑ ተነገረ። በፍርድ ቤት ተረጋግጦም ነፃ ወጡ። ማለት አባቴ ያለቆቹ ወሳኝ የሚባል የሙስና መረጃ ይደርሰዋል። ስለዚህ ሳይቀድማቸው ቀድሞ አሳሰሩት። ግን ነፃ ነበር። የረፈደ ፍትህ ከምን ይቆጠራል ነው የሚባለው። ረፍዶ የተገለጠው ፍርድ አባቴን አልመለሰውም። የእነሱ ስህተት አንድ ልጅ ያለ አባት እንዲያድግ አስገድዶታል። ይገባኛል አዘነ። ማሰብ ወደማትፈልገው ዘመን ስለመለስኩ በጣም ይቅርታ። ከልጁ ነጥለው ወሰዱት፣ ሞተ። በጣም አዝናለሁ። በዛ በትንሹ ጭንቅላቴ ፖሊስ አባቴን ሲነጥቀኝ ነው ያየሁት። ስህተት በሰራውም ባልሰራውም ቁጥር ፖሊስ ካየ ፖሊስ ከሰማ እየተባልኩ አደግኩኝ እና ፖሊስና እስር ቤት ፈራው። የአባቴ ዕጣ ፈንታ እኔ ላይ የሚደርስ ይመስለኛል። ራሴን ቢዚ ለማድረግ ወስኛለሁ። በጣም አሪፍ ነው። ምን ልትጀምር ነው? ስራ ልገባ ነው። በጣም አሪፍ። አንዳንድ ሰዎችን እኮ ከማረፍ ይልቅ መስራት የበለጠ ኤነርጂ ይሰጣቸዋል። ልክ ነሽ። አይደብርሽም አይደል? ኧረ አይደብረኝም። ወጪ ደግሞ ብርድ ነው። አመሰግናለሁ። ቁርስ እኮ ሰራልክ ነበር ቀድመህ ብትነግረኝ። ቁርስ መስራት እኮ አይጠበቅብሽ። ለምን? አንቺ እዚህ ቤት እንግዳ ነሽ። ብዙ መልፋት አይጠበቅብሽም። ከዚህ በኋላ አታባረረኝም አይደል? መቼ ሳስሬ አላስቀምጥሽ። ሂድ በቃ። እሺ፣ መልካም ቀን ላንቺ። አንቺ ኮቴ የለሽም እንዴ? ምንድን ነው የምታወሪው? በስልክ እንጂ በኮቴ የደረስኩልሽ መሰለሽ እንዴ? እንዴት እንዳትደነገጥሽኝ። ምን ነው ስትሰርቂ ነው እንዴ ደወልኩት? ኧረ በይ ተናገሪ። የአመት ፍቃድሽን ድቅድቅ አድርገሽ ሞልተሽ አድራሻሽን ስልክሽን አጥፍተሽ የት ጠፍተሽ? የት ሄዳል? ገዳም ነሽ እንዴ? በየትኛው ጽድቄ እናቴ? ቢሮ ጭር ብሏል። እኔ ስለሌለው አዎ አንቺ ስለሌለሽ መቃብር ቤት ነው የሚለው። ምን ነው ዝም አልሽ? መቃብር ቤት ነው እንዴ ያለሽው? ሴትዮ ደህና ነሽ ግን? ምን አይነት ቀልድ ነው የምትቀልጂው? ምን ላድርግ? እኔማ ዝም ስትይኝ እኮ ነው። የት እንዳለው ገምቼ። የት ነው ያለሽው? ንጉሱ ጋር። ንጉስ ስትይ? የእኔ ልቤ ንጉስ ነው። ሂጂ አትይኝም? በመጨረሻም ቤቱን አፈላልጌ አገኘሁት ነው የምትይኝ? አዎ እንዴት እንዳገኘሁት ብታይ። ጓደኛዬ ገና አሁን ገባኝ ለምን የዓመት ፍቃድ ሞልተሽ እንደሄድሽ። አዎ ለዚህ ነበር የወጣሁት። ግን አንቺ ምስጥ ነሽ። ለማንም ምንም ነገር ሳትናገሪ ስምጭጭ ብለሽ እኮ ነው ስውር ያልሽው። ስቁብኝ ያላችሁ ብዬ ፈርቼ ነው። ልክ ነሽ ጓደኛዬ፣ እኛስ ክፍት ነን። አዳሜ ግን ሆናለ ቀልድሽ። በቃ አንቺ የያሽውን ነገር በዋዛ አትለቂም አይደል? ንጉሴ እኮ ትቀልጃለሽ እንዴ? ይህንን ቀን ለስንት ጊዜ ያስጠብቀው እንደነበር ታውቂያለሽ አይደል? ዋናው መሳካቱ ነው እናቴ። ምን እሱ ዋጋ ቢከፈል። መሳካቱንም አላውቅም። እቤቱ ነኝ አልሽኝ እኮ። ግን እኮ ሳቢ እውነቱን አልነገርኩትም። እቤቱ ነኝ ብለሽኛል እኮ። እቤቱ ነኝ፣ ግን እንዴት አድርጌ እንደገባው ማንም ሰው ሊገምት አይችልም። አልገባኝም። አይገባሽም። እስካሁን ማንና ምን እንደሆንኩ አያውቅም። የሚያውቀው ያየውን ብቻ ነው። የኔ ቆንጆ ነገሩን በፍጥነት አስተካኪ፣ ካልሆነ በውሸት አንቺም እሱም ትጎዳላችሁ። ፈራሁ። አንቺ በጣም ጠንካራ ሴት ነሽ። አንዳንድ ሰው ጋር ግን እንደዚሁ አቅም ታጫለሽ። ኖ መናገር አስፈላጊ ሲሆን ተናገሪ።
ሄራን አመሰግናለሁ። ምናልባት በዚህ ክፉ ሰዓት አንቺ አጠገቤ የሆንሽው በምክንያት ነው። ግን እኔ ለምቾት አልተፈጠርኩ። ምንም ያህል ብሸሽ እንኳን ክፋት እንደ ጥላ ይከተለኛል። የምትፈልጊውን አላውቅም፣ ግን ያ የምትፈልጊው ምንም ይሁን ምን የሆነ ቀን ተሳክቶልሽ እንደማገኘው አውቃለሁ። ግን ከኔ ይሁን እኔም ብጨፍንም አልተኛም። ምክንያቱም የራኪ ሞት መንፈስ ያሳደኛል። ደህና ደሪ ሄራን። የቤቱን ድባብ ቀይረዋለች። ለነገሩ እዚህ ቤት ውስጥ እሷ ብቻ ነች ህይወት ያላት። እኔማ በቁሜ ሞቻለሁ። ዳን ተነሳህ እንዴ? አልተኛውም እኮ። በቃ እሺ አሁን ቁርስ እንብላ። እኔ ብቻዬን መብላት እንድስልልኝ ታባላኛለህ? እኔ ቁርስ ከበላው በጣም ቆየው። አብዛኛውን ጊዜ ቢሮ ውስጥ ኩኪስ እና የሆነ ወተት ነገር አቀምሳለሁ። ከዛ በፊት ግን ለማታው ነገር በጣም ይቅርታ። ምን አደረከኝ? ስላናደድኩሽ። እሱማ እናደኸኛል እኮ፣ ግን ያን የሆኑ ነው ይቅርታ ያደረኩልህ። ምንድን ነው እንደዚህ የጅቡቲ ወደብ አስመሰልሽው እኮ። ወይኔ ማጉረስ አልችልም። በጣም ቆየሁ በሰው እጅ ከበላው። በእውነት ሄራን ከዚህ በኋላ የከንፈርሽ ባለዕዳ አይደለሁም። ማታ የሳምሽኝን መልሼልሻለሁ። እንሂድ በቃ ቻው። የመረጥኩት መንገድ ትክክለኛ ነበር፣ ግን አላውቅም። ምናልባት ራኪብ እንድትኖር የፈለገችውን አግኝታ ደስተኛ ህይወት እንድትኖር እኔ መሞት ነበር። ፍላጎቷ ብዙ ነበር፣ ህልሟ መቆሚያ አልነበረው። በቃኝ አታውቅም። ስትበላ ብዙ መብላትን ታስባለች፣ ስትጠጣም ብዙ መጠጣትን ታልማለች። በቃኝ አታውቅም። የጨበጠችውን ተሻግራ የቆጡን ትቧጥጣለች። ብዙ ርካሽ ነገሮችን አብዝታ ተመኘች። እጅግ ውድ የሆነውን ህይወቷን ለዘላለም አጣች። እኔ የህይወቷ ሳሌ በሆን ምን አድርግ ነበር? እችን ቅልብልብ ጥይት አንድ ምስኪን ወጣት ግንባር ላይ ተወጥፋ እንዳለች ልስል እችል ነበር? ወይስ የወደቀ ሬሳ ጭንቅላት ላይ በጫማዋ ተረከዝ የረገጠች ደስተኛ ሳቄታ ሴት መፍጠር እችል ነበር? ምን ነበር ማድረግ የምችል? ለምንድን የተፈጠረውን ነገር አሜን ብዬ መቀበል የተሳነኝ? ለምን? ራኪብ የጠላችን እያፈቀርኳት ነበር፣ ታቅፌ ነበር። ለሀብቴና ለገንዘቤ ስትል ነበር እንዲህ ክንዴን የምትንተራሰው። የገዛ ጓደኛዬ በአስመሳይ ምላሷና በምላጭ ውበቶቿ በትና ራሴን አልጋ ላይ ጣለች። ያደረገችው ሳይበቃት ልትገለኝ ሽጉጥ ጭንቅላቴ ላይ ደቀነችብኝ። እኔ ግን ዛሬ መሞቷን እያሰብኩ ጭንቀለሁ። ቆይ ለምንድን ነው የምጨንቀው?
ምንድነው እንደዚህ የጅቡቲ ወደብ አስመሰልሽ እኮ። ልቀንስልህ። ወይኔ እኮ ማጉረስ አልችልም። በጣም ቆየሁ በሰው እጅ ከበላሁ። በእውነት ሄራን ከዚህ በኋላ የከንፈርሽ ባለዕዳ አይደለሁም። ማታ የሳምሽኝን መልሼልሻለሁ። እንሂድ በቃ ቻው። የከንፈር ዕዳ የለብሽም ይበለኝ። እኔ እኮ እድሜ ልኬን ነው የወደድኩ። እድሜ ልኬን ግን አንተ ስትስመኝ ራሱ ስስታም ነህ። አበባ ትወጃለሽ እንዴ? እወዳለሁ። ትሰጠኝ ነው? አበባ ላመጣልሽ ነው። ግን ማመጣልሽ አሽተሽ እንድታስቀምጪው ሳይሆን መቃብርሽ ላይ እንድታስቀምጪው ነው። ማለት ሁላችሁም ያው ናችሁ። አንቺ ነገ እንደማከጂኝ በምን እርግጠኛ መሆን እችላለሁ? እኔ እኮ መፈጠሬን እንኳን ሳታውቀው አንተን እወድክ ነበር። ዝም በይ። ነገ ከጓደኛዬ ጋር እንደማተኝ በምን እርግጠኛ መሆን እችላለሁ? ንገሪኛ። እኔ በፍጹም አልከዳህም። በምን እርግጠኛ መሆናለሁ? እሱ በምን እርግጠኛ መሆን እችላለሁ? ንገሪኛ፣ ንገሪኝ። አደራ እንድትቀበኝ እፈልጋለሁ። የምን አደራ? እጅን ለፖሊስ ልትሰጥሽ ነው ያለው። ምን? አዎ መሄድ አለብኝ። ወዴት ነው የምትሄደው? ወደ ፖሊስ ጣቢያ። ይኸውልሽ እኔ ወንጀለኛ ነኝ። አንተ ነገር ላይ የደበካት? እዚህ ቤት ውስጥ እኮ ነው የሞተችው። የቱ ጋር ነው አንተ ወንጀል? ለምንድን ነው የማትረጂኝ? ራኬብ እዚህ መታ በገዛ ቤቴ ነው የሞተችው። ስትሞት አይቻታለሁ። ምናልባት ጭንቅላት የሚሰራ ቢሆን ወደ ፖሊስ ጋር ደውዬ የተፈጠረውን ነገር መናገር ነበረብኝ። ምክንያት ነበረ? አዎ ምክንያት ነበረኝ። ምክንያቱም እኔ ንጹህ ሊያስብለኝ አይችልም። ወንጀለኛ ወንጀሉን የፈጸመ ብቻ አይደለም ሲፈጸመ የዝም ያለም ጭምር ነው። ቆይ ቢያስሩህስ? ይሰሩኛ። ዳን ምን እያደረክ ነው? ቆም ብለህ ካስበው እንጂ የራኬብ ሬሳ አልተገኘም። ከደበክበት ቦታ የለም። የሆነ ሰው በሆነ ሰዓት ይህንን ሬሳ ሰውሮታል። እና ደግሞ አንተ ባልፈጸምከው ወንጀል ምንም ተጠያቂ መሆን የለብህም። በገዛ ፈቃድህ ካቴና እጅክ ላይ እንዲያደርጉ ልትፈቅድላቸው ነው? ምርጫ የለኝም። እውነቱን ንገሪኝ ካልከኝ ራኬብ የምትባል ሴት እዚህ መምጣቷን፣ አንተም መግደልህን፣ ቁምሳጥን ውስጥ ሬሷን መደበቅን፣ ሁሉንም ነገር እጠራጠራለሁ። ማለት እብድ ነህ እያልሽኝ ነው? እኔ እብድ ነህ አላልኩህም። አልሽ እንጂ የሞተም የተደበቀም ሬሳ የለም አልሽ እኮ። እዚህ ከመጣሁኝ ጀምሮ ያንተን ንግግር እንጂ ሬሳ ወይም ደግሞ የወደቀ ሰው አላየሁም። አንቺ በሩን ስታኳኪ ቆፍሬ ልቀብራት አካፋና ዶማ ይዤ ነበር እና የሞከርኩት መንፈስ ለመቅበር ይመስልሻል? ቅርጫት ውስጥ እኮ ደሙን የጠረኩበት የደም ጨርቅ
ሽጉጥም ነበረ እኮ። እሱን ተይው። ቁም ሳጥን ውስጥ የነበረው የደም ጨርቅ ከየት የመጣ ነበር? ይሄ ሁሉም ነገር የነበረ ከሆነ ሬሳ ቤት ሄደ እኮ። የኔም ጥያቄ እኮ እሱ ነው። ማለት ከአንቺ ውጭ ደግሞ እዚህ ማንም የለም። ግን እኮ እስካሁን እኔም እዚህ ነኝ ዳንኤል። ሬሳውን ስሰውረው እኔ መሄድ አልነበረብኝም? ጨነቀኝ እኮ ሄራን። ተረጋግቼ እኮ ስራ መስራት አልቻልኩም። የምንፈርምባቸው ወረቀቶችን ስገልጽ፣ ፒሲውን ሳበራ በድን ስጓ ነው ፊት ላይ የሚመጣው። እውነቱን ተናግሬ የፈጀውን ጊዜ ፈጅቶ ነፃ ካልወጣሁኝ መቼም ጤነኛ አልሆንም። እኔስ? አንቺ ምን? እኔ ምን ሆናለሁ? ሰዎቹ ምናልባት አግኝተውኝ የሆነ ነገር ታደርገናለች ብለው ፈርተው እኔን የሆነ ነገር ቢያደርጉኝስ? ምንድን ነው? የራኬብን አስክሬን የምንፈልግበት 3 አማራጭ። ገባኝ። ግን እንዴት አስብሽው? እንደዚህ የተጨነክ የምትቀጥል ከሆነ በቅርቡ ትነቅናለህ። ከዛ በኋላ ምን ልትሆን ነው? በቅርቡ ሳይሆን አሁን ራሱ ሳልነገር ቀራለሁ ብለሽ? አይ የተወሰነ ጤነኝነት አለ። እዚህ ምድር ላይ ለመመላለስ ያለ ትንሽ ጤንነት በቂ ነው። መስራት፣ ማሰብና ማፍቀር ትችላለህ ይመስለኛል። ከዚህ በላይ ፍላጎት ያለህ አይመስለኝም። እሺ፣ ሀሳብሽን በደንብ አስረጅ። በመጀመሪያ ቤተሰቦቿ የሚኖሩበት ቦታ መሄድና እነሱ ያሉበት ሁኔታ እንሰልላለን። ከዛን ያን ውርጋጥ ጓደኛህን እኔ ራሴ በአካል አገኘዋለሁ። ለምን? ላወጣጣው ነው። አሁንም እኮ የራኬብን አስክሬን ማስመለስ እቅዱ ላይ ነው። እሺ፣ ማብራሪያውን ቀጥል። ግን ያ እርኩስ አጠገብ እንድትቆም ያልፈልግ። ስራ እኮ ነው። ስራው ገደል ይግባ። ደግሞ ለሬሳ አንቺን ቀጥሽ። ጓደኞቿ እናገኛለን። ከዛ የሚናፈሰውን ወሬ ይሰማል። ጥሩ። ግን አንድ ነገር አስተሻል። ምን? ኤርፖርት ከ2 ሰዓት በኋላ በረራ ነበራት። እዛ በረራ ላይ አልተገኘችም። ስለዚህ እዛ በረራ ላይ ምን እንደተፈጠረ ማወቅ ብንችል። ስለዚህ አንድ ወዳጅ መፍጠር አያቅተንም። በጣም ስለዚህ አሁን ፍለጋ መጀመር አለብን። ምን ነው ቆየክ? ግንባሬን እየፋኩ ነበር። ምን ልትሆን? ገዳይ የሚለው ስም እንዲጠፋልኝ። አሁን በዚህ ይቀለዳል? መቀለድ ነው የሚመስለው አይደል? አሁን ሂድ በቃ። መቼም እራት ልጋብዘኝ አይደለማ? ልጋብዝሽ ነው። እንደዚህ ሆነን የምንቀጥል ይመስላል? ግን አሳልፈሽ እስክትሰጪኝ ድረስ ትጠራጠረኛለህ? በዚህ ሰዓት አንቺን ብቻ አለ ራሴንም በጣም ነው የምጠራጥረው። ይኸውልህ ምንም ነገር ቢሆን እኔን ሁሌ ማመን አለብን። እንደዛ ስትሆን ደግሞ ጭንቀት ይቀልሃል። የኔ ዶክተር ነኝ ሄድሽ። ይሄ ነገር ግን ውጤት የሚኖር ይመስልሻል? እኔ እንጃ። አንድ ነገር እንደሆነ አናጣም። ማን ነው? አዲስ ቁጥር አንሳ። ኢንስፔክተር ጉተማ እባላለሁ ከፖሊስ ወንጀል ክትትል ቢሮ ነው የምደውልልህ። እሺ፣ ምን ልርዳ ኢንስፔክተር? የቀድሞ የፍቅር አጋሩ የራኬብ መጥፋቷን ያውቃሉ? አይ አላውቅም። ለማንኛውም አንዳንድ መረጃ ፖሊስ ጣቢያ መጥተው ቃሎት የሚሰጡ እሷን ለማግኘት ግብአት ሊሆን ይችላል። እሺ፣ አሁኑኑ እመጣለሁ። መሰወሯን እንጂ እኮ የት እንደተሰወረች አያውቁም። ስለዚህ ሄደህ ቃልን ትሰጣለህ። ምን ብዬ ነው ቃል የምሰጠው? እኔ እኮ መርማሪ አይደለሁም። ምን እንደሚፈልጉ በምን አውቃለሁ? መሄደው እኮ ፖሊስ ጣቢያ ነው። ከእነሱ ለመሰወር ጽናቱን ማግኘት ይመስልሻል? አንተ ግን በቃ መናገር የምትችለውን ያክል ተናገር። አለቀ። ግዴታ መሄድ አለብህ። ምክንያት ፈልገህ ብትቀር መሰወሯን ከአንተ መቅረት ጋር ያያይዙታል። ቀጣይ አይደውሉልህም። ካቴና ይዘው መጥተው ነው የሚያስወጡ። እዛ ምን ሊፈጠር እንደሚችል አላውቅም። ግን ምን ይፈጠር ምን ሁሉ ነገር ላንቺ አደራ እሰጣለሁ። እኔ እጠብቅሃለሁ። ምን ማለት ነው ዳኒ? ወይ እዳ አለብህ።
ቢያንሳው እንዲሁ ተክማ እንዲ መቅረትማ የለም። አይኖቹን አየኋቸው። እጅግ በጣም ተስፋ ቆርጦ ነበረ። አለቀስኩኝ። ግን ማታ ላይ ሁሌ እንደሚያደርገው ብስኩት ምናምን ገዝቶ እንደሚመለስ አመንኩ። ግን ያን ቀን ነበር ለመጨረሻ ጊዜ አባቴን ያየሁት። አልተመለሰም። አላየሁትም ማለት ማንም ሰው እንዳይጠይቀውና የዋስትና መብቱ እንዲታገድ መንግስት ከሚመድብለት ጠበቃ ውጪ ማንም ሰው እንዳያናገረው፣ ማንም ጠበቃ እንዲያናገረው ተደረገ እና ከጥቂት ዓመታት በኋላ እዛው እስር ቤት ውስጥ ታሞ ሞተ አሉኝ። በዛ ወተክ የምትቀር መስሎኝ ነበር። ለጊዜው መጥቻለሁ። ቆየት ነበርክ? ከቤተሰቦቿ ጋር የወጣችው ከሁለት ቀን በፊት ነበር። እዚህ መታ 2 ቀን ሆቴል ቆይታለች። ቤተሰቦቿ የሚያውቁት ውጭ እንደወጣች ነበር። እሷ ግን እዚህ ቆይታለች። ማለት ራኬብ እዚህ ከመምጣቷ በፊት ወደ ውጭ እንዴት ነው ቤተሰቦቿ የሚያስቡት ማለት ነው? ቤተሰቦቿ እንደዛ ነው የሚያውቁት። በልሽ እዛ ሄደክ ምን እንደተፈጠረ ንገረኝ። ከእሷ ጋር ማንም አልነበረም። ብቻዋን ነበር የሆቴሉን ክፍል የተከራየችው እና ደግሞ ከበረራው በፊት ስትወጣ ባዶ እጇን ነበረች። ግን የማረፊያው ተቆጣጣሪ ጠዋት ክፍሉን ባዶውን እንዳገኘው ነበር ሪፖርት ያደረገው። እንዴት? አላውቅም። ሻንጧና የሚያስፈልጉት አንዳንድ እቃዎች እንዳለ በሙሉ አልነበሩም። ስለዚህ እነሷን ለማየት ነው እንጂ የሆነ ሰው አብሯት ነበረ። ሌላ አንድ አስፈሪ ነገር ልንገርሽ። ምንድን ነው ደግሞ? በረራው ከመጀመሩ ከ1 ሰዓት በፊት ለአየር መንገድ ደውላ አሳውቃለች። ማለት አልሞተችም ማለት ነው? እኔ ግራ ገብቶኛል። ከኔ ውጭ ወደ ቤት ማንም ሰው አልገባም። ምናልባት አንተ ከመግባት በፊት እንደ ሰው ተከትሏት የመጣ ሰው ነበር ማለት ነው። ከዛ አደጋው ከተፈጠረ በኋላ የኛ መዘናጋት ተጠቅሞ ያሸሻሰዋለ ማለት ነው። ምናልባት ባትሞትስ? እኔ እንጃ። እኔ ነገሮችን ማመን ትቻለሁ። ምንም ነገር ሊከሰት ይችላል። እኔ ባልመጣ ልትቀብራት ነበር። እንዴት ነው ምናልባት ካልሞተች የምትል? አላውቅም። ትንፋሿ መኖሩና ለመኖሩን እርግጠኛ አይደለህም? እየተነፈሰች ቢሆን ኖሮማ መጀመሪያ የማደርገው የመጀመሪያ እርዳታ እንድታገኝ ማድረግ ነበር። ታዲያ ምንድነው ሁለት የማይገናኙ ሀሳቦችን የምትናገረው? ይሄን የማስበው ወይም የማምኑ ሳይሆን ፖሊሶች የተናገሩት ነው። ግራ ተጋብተህ ግራ አታጋባኝ። እንግዲህ ቀጥሎ የሚፈጠረው እንመለከታለን። አዎ ነገ በጣም ያጓጓል። ለእኔ ግን ስቃይ ነው። ማለት እንዴት? በህይወቴ እንደተረዳሁት ነገ ለእኔ የበለጠ ስቃይ ይዞ እንደሚመጣ ነው። በቃ አንተ ማረፍ ትችላለህ። እኔ ልሂድ። በማያገባሽ ነገር ውስጥ እንድትገቢ ስላደረግኩሽ። ህይወቴ ነው። ይህንን መቼ ነው የምታምነው? በቅርቡ። ጓደኛዬ ምንም ተስፋ እያየሁበት አይደለም። ልነግረውልና መንፈሱም ጭንቅላቱም ልቡም ዝግጁ እንዳልሆነ ይሰማኛል። ይኸውልሽ ሳቢና፣ ቤቱ የገባሁት እኮ ላገባው ነው። ዳኒ ግን እስካሁን ድረስ አይኑን ገልጦ እንኳን ሊመለከተኝ አልፈለገም። እውነቴን ነው ሳቢና። ሰውነቱ ላይ በሰበብ አስባቡ ስለጠፍ ራሱ እኮ ምንም ትኩረት አይሰጠኝም። መጣ መሰለኝ።
ጸሐፊዋ ወረቀቶች ይዛ እየመጣች ነው። እዚሁ ፈርምላታል። እንዴ ለምን? ቢሮ መግባት ስላልቻልኩ ነው። ስትገባ አይደርስም? ቢደርስ ጥሩ ነበር፣ ግን አስቸኳይ ነው። እና ለምን ሌላ ምን? ሌላ ቀን ማለት ፈልገሽ ነው? አይ ሌላ ሰው ሊያስፈርም መምጣት አይችልም ብዬ ነው። ስራው እኮ ይሷ ነው። እሺ በቃ። ምን ነው ደበረሽ እንዴ? እምቆይ መስሎሽ ነው? ኧረ አይደብረኝም፣ ስራ አይደለ እንዴ? እሺ በቃ። ሄሎ ምን? ሄሎ ራኪብ በህይወት አለሽ? ምን እንደተፈጠረ ሊገባኛል። ባለመሞትሽ ደስ ብሎኛል፣ ግን አሁንም ቢሆን በጣም ማመን አቅቶኛል። ምርጫ አልነበረኝም። እኔም ማውቀው እንደሞትሽ ነበር። የሆነ ሰው ረድቶሽ መሆን አለበት። አምንሽም እልልሻለሁ። በህይወት እንዳለሽ በማወቄ በጣም ደስ ብሎኛል። አሁን የሰላም እንቅልፍ ተኛል። አሁንም ግድ የለሽም። በአሁኑ አንቺን ከመቅበሬ በፊት ሄራን በር አታንኳኳም። ሄራኔ ለአንቺ አዲስ ዜና አለኝ። ኖ በጭራሽ ተስፋ ቁርጭ አይደለም፣ ግን የልቤን ንጉስ በቀላሉ እንደማላገኘው አውቃለሁ። አጎቴ አሁን ዳኒ ቤት ነኝ፣ ግን እኔ የምወደው ዳንኤል አይደለም። በጣም ከባድ ጭንቀት ውስጥ ነው ያለው። ከዚህ ሁሉ ጭንቀት ውስጥ ተላቆ እንዴት ወደ ኖርማል ሊመለስ እንደሚችል አላውቅም። እኔ እንጃ አጎቴ። አጎቴ ትቀልዳለህ? አሁንም ተደፍሬ በአጋጣሚ ቤቱ እንደገባው ነው የሚያስበው ስለ ነው። ልነግረውም አልችልም። እንዳትጠራጠር፣ እኔ እኮ ያንተ ተማሪ ነኝ አጎቴ። መሞከሬንና ማንኳኳቴን አላቆምም። አዎ አንድ ቀን ልቡ ይከፈትልኛል። አንቺ አንኳክተሽ እንደገባሽው ማለት ነው? አንቺም ስታታልኝ ነበረ? እንደዛ ሆነ ሲያይሽ ልቤ ተሰብሮ ነበረ። ወንድ ሆኜ መፈጠሬን ስረግም ነበር። አንቺ እንደዚህ የቀለድሽበት ነገር ብዙ ሰዎች የኖሩበት ወድቆ ለመነሳት የከበዳቸው ነገር ነው። አንቺ ሳይፈጠር ተፈጥሯል ብለሽ የፈረሽው ተረት ብዙዎች ግን የማይለቅ ጥቁር ጠባሳ ጥሎባቸው አልፏል። ያጎቴ ሀሳብ ነው። ያጨካኙ አጎትሽ፣ ያስጋሽን ለደላሎች የሸጠው አጎትሽ ነው። ህፃንነትሽን አስቀያሚ ያደረገው የትኛው አጎትሽ ነው? አልተደፈርኩም። አጎቴም ክፉ አይደለም።
እንደውም እኔ አንተን እንዳገኝ ለረጅም ጊዜ ሲያቅሰኝ የነበረው እሱ። ሌላ ተረት? እኔ ምን ማድረግ ነበረብኝ? ምንም ነገር ማድረግ አይጠበቅብሽም ነበር። 8ኛ ክፍል ደርሰህ ከኛ ሰፈር ለቀህ ወደ ሀያቶቹ ጋር ስትሄድ ልቤ አንተን ተከትሎ ሄዶ ነበር። ይህን ጭንቅላቴ ማፍቀርን ሀብሎ የጀመረው ገና ያኔ ነበር። ዞር ብለህ እንኳን አይተኸኝ አታውቅም። ግን እኔ ከእያንዳንዱ እንቅስቃሴ ጀርባ ነበር። ቅዳሜና እሑድ እስከ ሰኞ መጠበቅ አቅቶኝ ሱቅ ብዬ ወጥቼ በራችሁ ላይ ቆሜ እጠብቅህ ነበረ። ዛሬ አይደለም ያኔ ገና ነበር ለጋ እድሜ ያፈቀርኩ። ግን አንተ ግን ቼክ ራሱ አታድርገኝ። በሌለህበት ለብዙ ዓመታት ታመምኩልህ። አጋጣሚ ሳይሆን ፍለጋዊ ፍሬ አፍርቶ አገኘሁ። ግን አንተ በፍቅር ተጎድተህና ተከድተህ ነበር ያገኘው። ልብህን ለፍቅር ከርችመህ አገኘው። ወደ አንተ መገባበት መንገድ ተዘጋ። ወደ ልብ የምመጣበት ትንሽዬ እንኳን ቀዳዳ አጣሁ። እና እኔን ለማግኘት ይሄ ሁሉ ነገር ዋሽተሽኛል? አንተ ዝግጁ እስክትሆን አይንህን እስክትገልጥ ድረስ ሌላ ተጨማሪ 10 ምናምን ዓመታትን መጠበቅ አልፈልግም። ዋሽተሽ ከምታገኝ እውነቱን ተናግረሽ ብታጭኝ እመርጣለሁ። ዳኒ። ሄራን ሂጂ፣ ከቻልሽ መንገዴ ላይ እንዳትቆም። ውጭልኝ። ምንድን ነው? ምን ሆነሽ ነው? እባክህን እርዳኝ። እባክህን ሄራን ከዚህ በኋላ የከንፈርሽ ባለዕዳ አይደለሁም። ማታ የሳምሽኝን መልሼልሻለሁ። ሂድ በቃ ቻው። ጣፋጭ ግን ውድ ጊዜ ነበር። እሺ መልካም ቀን። ከዛ በፊት ግን ለማታው ነገር በጣም ይቅርታ። ምን አደረከኝ? ስላናደድኩሽ። እሱማ እናደኸኛል እኮ ግን ያን የሆኑ ነው ይቅርታ ያደረኩልህ። ምንድነው እንደዚህ የጅቡቲ ወደ ባስመሰልሽ እኮ። ማጉረስ አልችልም። በጣም ቆየሁ በሰዎች ከበላሁ። በእውነት ስንት ነበረች ደግሞ እንደሚያምርባት ብታውቂ።